የዓለማችን ትልቁ ዲሞክራሲ የምትባለው ህንድ እንዲህ ያስባላት የህዝብ ብዛቷ ብቻ አይደለም፣ ይልቁንም ያንን ግዙፍ የህዝብ ቁጥር ወደ ተደራጀና ዲጂታላይዝድ ወደ ሆነ የምርጫ ስርዓት በመቀየሯ ነው። የምርጫ ሂደቱም ቢሆን በአማካኝ ከ44 እስከ 50 ቀናት ሊፈጅ ይችላል። በምርጫው ወቅት ደግሞ ወደ 1 ቢሊዮን የሚጠጋ የህንድ ዜጋ በመራጭነትም ይሳተፋል። ነገር ግን ህንድ ይህን ትልቅ ቁጥር በምርጫ ምዝገባና በድምፅ አሰጣጥ ወቅት ያለ አንዳች ችግር ለማስተዳደር የሚያስችላትን አቅም ፈጥራበታለች። በህንድ የመራጮች ምዝገባ ቀጣይነት ያለው ሂደት እንጂ ምርጫ ሲደርስ ብቻ የሚደረግ አይደለም። ለዚህም ዜጎች በብሔራዊ መራጮች አገልግሎት ወይም ፖርታል እንዲሁም በሞባይል መተግበሪያ በኩል ባሉበት ሆነው ይመዘግባሉ። አንድ ዜጋ ሲመዘገብ መረጃው በቀጥታ ከህንድ የዲጂታል መታወቂያ አዳር ጋር ይገናኛል። ይህም ግለሰቡ በሌላ ቦታ ለመመዝገቡንና ትክክለኛ ማንነቱንም ለማረጋገጥ ይጠቀሙበታል። በየዓመቱ አዲስ 18 ዓመት የሞላቸው ወጣቶች እንዲካተቱና የሞቱ ወይም የመኖሪያ ቦታ የቀየሩ ሰዎች እንዲሰረዙም በዲጂታል መንገድ ይደረጋል። የህንድ የምርጫ ካርድ ከምርጫ ካርድነትም ባለፈ በዜጎች ህይወት ውስጥ እንደ ዋነኛ መታወቂያ ሆኖ ያገለግላል። ታዲያ ኢትዮጵያ በዘንድሮ የ2018 ምርጫን ለማስተናገድ ምን አቅም ፈጥራለች የሚለውን እንመልከት። ኢትዮጵያ አሁን የጀመረችው የዲጂታል ምዝገባና የብሔራዊ መታወቂያ ፋይዳ ንቅናቄ አገሪቱን ወደ የአፍሪካ ትልቁ ዲሞክራሲ ባለቤት እንድትሆን ያስችላል። የኢትዮጵያ ብሔራዊ ምርጫ ቦርድም እንደ ተቋም የተደረገለት የአቅም ግንባታና የጀመራቸው የዲጂታል ስራዎች ለዚህ ስኬት ቁልፍ ሚናን ይጫወታሉ። የመጀመሪያ ሚናው የምርጫ ታማኝነትና የአንድ ሰው አንድ ድምፅ ዋስትና ነው። የህንድ ስኬት ሚስጥር ኤሌክቶራል ፎቶ አይደንቲቲ ካርድ የተባለው የዲጂታል መታወቂያ ሲሆን ኢትዮጵያም በዲጂታል መንገድ መመዝገብ መጀመሯ ለስኬታማ ምርጫ ከፍተኛ እድል ይከፍታል። ሂደቱ አንድ ሰው በተለያዩ ቦታዎች ከአንድ በላይ እንዳይመዘገብ በባዮሜትሪክስ የጣትና የአሻራ እንዲሁም የአይን ምስልን ያረጋግጣል። ይህ አይነቱ አሰራር ደግሞ የሞቱ ሰዎችን ወይም የሌሉ ሰዎችም ከምዝገባ ዝርዝር ውስጥ በቀላሉ ለማስወጣት ይረዳል። ይህንን ለማድረግ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ለሚያካሂደው አገራዊ ምርጫ የዲጂታል ቴክኖሎጂን በከፍተኛ ደረጃ መጠቀም የሚያስችለውን አቅም አዳብሯል። ቦርዱ ይህንን ለውጥ ለማምጣት ካለፉት ጥቂት ዓመታት ጀምሮ በተቋም ግንባታና በቴክኖሎጂ ሽግግር ላይ ሲሰራም ቆይቷል። የቦርዱ ስራ የመራጮችን ምዝገባ ዲጂታል ከማድረግ ይጀምራል። በእርግጥ ሙሉ ለሙሉ በዲጂታል ባይሆንም የዘንድሮውን ምርጫ ምዝገባን መራጮች በራሳቸው በበይነ መረብ የሚመዘገቡበት እድል ተፈጥሯል። ከፍተኛ የሚባል የመረጃ ማዕከልም በቦርዱ ተገንብቷል። በዚህም የኢትዮጵያ ብሔራዊ ምርጫ ቦርድ ባለፉት ዓመታት በዲጂታል ዘርፍ ያደረገው የአቅም ግንባታ ለ2018ቱ አገራዊ ምርጫ በርካታ ትሩፋቶችን ያመጣል። ምርጫ ቦርድ የሚጠቀመው ቴክኖሎጂ በሰው ጣልቃ ገብነት የሚፈጠሩ ስህተቶችንና ማጭበርበሮችንም በመቀነስ ተአማኒነትን እንዲረጋገጥ ያደርጋል። የምዝገባ ሂደቱ በማፋጠን የወረቀት ብክነትን በመቀነስ ውጤታማነትንም ይጨምራል። ዜጎች በቴክኖሎጂ የታገዘና ዘመናዊ ምርጫ ስርዓት እንዳለ ሲረዱ በሂደቱ ላይ ያላቸው እምነት በመጨመር ዲሞክራሲያዊ ባህልንም ያሳድጋል። በጥቅሉ ኢትዮጵያ በ2018 የምታደርገውን ሀገራዊ ምርጫ በዲጂታል የምርጫ ስርዓት ውስጥ ያላትን አቅም የምትፈትሽበትና ልክ እንደ ህንድ የዲጂታል ዲሞክራሲ ጉዞዋን የምታፋጥንበት ትልቅ አጋጣሚ ከመሆንም በላይ የአፍሪካ ትልቁ ዲሞክራሲ የመሆን ጉዞዋን ታረጋግጥበታለች።